ቤተሰቡ ተሰብስቦ እንደዚህ ወራት እየበሉ እያለ ግን ስልኩ ይደወልና ታይሲን ስላልመጣ ኖህ ከነሳ ጀመረ። ወዲያውኑ እንደዚሁ አንደኛው ከኖህ የሚያውቀው ጋርድ ነበር ይደውለው። ሄሎ ታይሲን፣ ሰላም ነው? ምን ተፈጠረ? ወንድሜ ከባድ ነገር ተፈጥሯል። ምንድነው የተፈጠረው? ንገረኝ፣ አሁኑ ንገረኝ እያለ ይነግራል። በመጨረሻ የመኪናው ሹፌሩ ጋር የሚቀመጥበት ቦታ ጋር በጥይት ተመቷል እና ታይሲን አልተገኘም እስካሁን ሬሳው፣ ግን መኪናው ከጥቅም ውጭ ሆኗል እያለ ይናገር ጀመረ። ወዲያውኑ ስልኩን ይዘጋ ጀመረ። ዞርም ብሎ ከዓይኖቹ እንባ እንደሚያፈስ ደም ለብሶ ዞር ብሎ ያያቸው ጀመረ። መኪናው ተገኝቷል። በመጨረሻ ታይሲን በመጨረሻ እዛ ውስጥም የለም እያለ ይናገር ጀመረ። ሱምሩ ግራ ተጋባች። እንደዚሁ ሰሚትም ሳይቀርም ወዲያውኑ ህክመትም አፍጥጣታለች። ጃኒ ይነሳል ካለበት። በመጨረሻ አንደኛው መስኮት ግን በመጨረሻ በደም ጨቂቷል እና እንደዚሁ የጥይት ምልክትም አለበት። እሺ አሁን ሐሳባችሁ ምንድነው? ያለም ጃኒ ጠጋና ያወራው ጀመረ። ወዲያውኑ እንደዚሁ ይቀየራል ነው። ምንድነው የተፈጠረው? እናንተ ልጠይቃችሁ እንጂ። ወዲያውኑ ጃሃን እንደዚሁ አይ ቆይ ተረጋጋ። አይ ምንድነው መረጋጋው? ቆይ የሁሉ ነገር አቅዳችሁን አይደል ያረጋችሁት? አቅዳችሁ በመጨረሻም የሁሉ ነገር ወጥመድ ነው አይደል ነበር እና ያልከኝ ያለው እኔ እንዳረኩት ነው እያለ እንደዚሁ ሳይምት ነው ያወራ ጀመረ። እሳት አንተ ነህ? አንተም እንደዛው ነህ እያለ ይጠይቀው ጀመረ። ወይስ አንተ ነህ በያሚን አንተ ነህ እያለ ይናገር ጀመረ። እያንዳንዱ ነገር በመጨረሻም ያረክን ያለው ፈጣሪው ምንድነው የምታወራው? እሱ ካጎት ይከነው እንዴት እንደዚህ ነገር ላደርግ ይችላል እያለ ይናገር ጀመረ። ብራቮ ሁላችሁም አሰካጅቷቸዋል በመጨረሻም እያለ ይናገር ጀመረ። ግራ ተጋብቶ ቤተሰቡ እንዳለ በአንዴ ግራ ይጋባሉ። ወዲያውኑ እንደዚሁ ሰሚት ወደሱ ጋር ጠጋ ብሏል። ምንድነው የማይሆን ነገር እኮ ነው ያለው? እንዴት እንደዚህ ነገርኛ ልናረግ ይችላልን? ምክንያቱም ከዚህ በፊት አድርጋችሁ ስለምታረቁ ሁላችንም ዚያር ላይ ያለ ነው። ቆይ ምን ሆናል እያለ ይናገር ጀመረ። የማይሆን ነገር አታወራ፣ የማይሆን ነገር ግን እውነቱን እንድታውቁ ፈልጋለሁ። እሺ በመጨረሻ የእናንተ አንድ ነገር ወደዚህ የሚያመጣው ነገር ካለ ከባድ እንደሆነ እንድታውቁ ፈልጋለሁ። እሺ ወቁት መቼም እያለ ይናገር ጀመረ። ጃሃን እንዳረሱት ማናችሁም እሺ እንዳረሱት ብሎ በቂ አስጠናቅቆ ይሄድ ጀመረ። ልክ ሊሄድ ስመጣ አንቺ ዙኝ ይላትና እንደዚሁ ሴብሌን እየበረረ ይሄድ ጀመረ። ሁሉም ሰው ግራ ይጋባል። እንዴት ይሄ ሊሆናል እያሉ እርስ በርስ ተፋጠዋሉ። ይሄሉ ነገር አንተን ያረከው አይደለ እያለ ሱምሩ ትናገረዋለች። እንደዚህ ሰሚተን በመጨረሻም ፍላጎት ነበር የናረከው አይደለ? ለዚህ ሁሉ ነገር ነበር ስታገድ የነበረው እያለች ወደሱ ጋር ትጠጋለች። ቤተሰቧ እንደዚህ እሳትና ጭድ ይሆናሉ። በጣም ታሳፍራለህ፣ እገልሃለሁ ብላ ሱምሩ ትነሳበታለች። ፈጣሪው ምን ሆናችኋል? ምንም ያረኩት ነገር የለም እኔ እያለ ያወራ ጀመረ። በመጨረሻም ከታይሲን ጋር ስለቆምኩ ስለምወደው ስለማፈቅረው ነው አይደለ እንደዚህ የምታረገው አንተ እሱ ሁሉ ነገር ይገባዋል። አንተ ግን ለአመታት ሁሉ ምን እንደምታወራ ምን እንደምታረግ ራሱ አውቃለሁ። እንዴት እንደዚህ ታረጋለህ? ዋው በመጨረሻ አሁን ካፍሽ ወጣ እውነቱ ማለት ነው። እኔ ምንም ያረኩት ነገር የለም። ለ30 አመት ሁለቱን እየተናገርኩ ነው ያልኩት። እሺ ወቂው እያለ ይናገር ጀመረ። በመጨረሻ ማፍጥጣ እርስ በርስ ይታያል። አባዬ ምን ሆነሃል? ምንድነው ያወራ ያለው? ልጄ ምንም ያውሾት ነገር የለም። ምን እውነቱን እየተናገር ነው። በቃ እናቴ ተረጋጉ ሁላታችሁም። አይ በጣም ታሳፍራለህ። እንዴት እንደዚህ ታወራለህ? ቆይ አንተ አይ ተይ እንጂ በጣም ያሳፍር ነገር ማምታረጊው አንቺ ነሽ። ራስሽ ዋሸሽ ነው ያለሽው እያለ ያናገር ጀመረ። እርስ በርስ ሊደባደቡ ትንሽ ነው የቀራቸው። ሴቶቹ ይዟቸዋል። ሱምሩን እንደዚሁ የሳትን ደግሞ በመጨረሻ እንደዚሁ ሰሚትን ይዘው ጀመረ። ምን ልታረጊ ነው? ቆይ ተረጋጊ፣ ነይ ውሃ ጠጪ እያሉ እናትየዋ ትሰጥ ጀመር። ህክመት ግን ዝም ብላ እንደ ድራማ ሁሉ ነገር እያየች ነው ያለችው። በመጨረሻ ምንድነው ያልከው እያለች እንደዚህ ልትነሳ ትሞክራለች። በጣም እንደዚሁ ልቧን፣ ነፍሷን፣ ንዴቷን መቆጣጠር አቅቷታል።
በሌላ በኩል ደግሞ ነው ወደ ተባለው አቅጣጫ ደርሷል። ወዲያውኑ እንደዚሁ ከመኪናው የወርድ እየበረረ ይሄዳል። አምቡላንሱ ደርሷል። እዚህ ነው የተፈጠረው? አዎ እሱ ነው ከቻን ይባላል። እሺ ሁሉ ነገሮችን ያውቃል። እሺ ታይስን በመጨረሻም ልናገኘው አልቻለም። ምንድነው የተፈጠረው? ቃለ በመጨረሻም ደም እንደፈሰሰ መኪናው እንዳለ በጥይት እንደተመታ ሰምቻለሁ። አምቡላንሶች መጥቷልና እዚህ አካባቢ ጋር ያለ ቦታ እያንዳንዱ ነገር እያጣራን ያለ ነው እያለ ይናገራል። ወዲያውኑ ቀጥ ብሎ ይሄድ ጀመረ። ወዲያውኑ መስቱን እንዳየ አነኩትም ሰራት እያንዳንዱ ነገሮች ሁሉ ነገር ምንድነው የተፈጠረው? ለምን አነግረኝ? ምንድነው እያለ ይናገር ጀመር። እውነቱን ለመናገር ምንም አውቀው ነገር የለም። ቆይ እንዴት ልታክቻል ከዚህ እንደው? ምክንያቱም መኪናውን ስላገኙት ነው። በቃ ታይሲን በመጨረሻ የሆነ ነገር ኮንኩ መንገዱን እያንዳንዱ ነገር እናቴ ለማግኘት ይሄዳሉ ብሎ ስለነገረኝ እሱን ለማወቅ ብዬ ነው መንገዱን ተከትዬ ስመጣ መኪናውን እዚህ ጋር ያገኙት። ከዛ በኋላ ነው ወንድ መስኮቱን ሰው በጥይት እንደተመታና ብዙ ነገር እንደተፈጠረ ሳቅ በንዴትና ልጄ ላንተ ደወልኩለት ለፖሊሶች ያሳወቅኩት እያለ ያናገር ጀመረ። ግራ ይጋባል ነው። ወዲያውኑ ደግሞ የጃን መኪና ከታፊል ጀመር። ወዲያውኑ ከመኪናው መውረድ ይጀምራል። ጃን ወደሱ ጋር መጠጋትም ይጀምራል። ወዲያውኑ እሺ ታይሲን ምን ልታረግ መጣ ደግሞ ሲል ነው ተረጋጋ እያለኝ ነው አንተ ውሻ እያለ ሊደባደብ ይሞክራል። ፖሊሶች ይገባሉ። ምን ልታረግ መጣ? ሁሉ ነገር እንዳለቀና እንደሌላ ለማየት ነው። ቆረ ተረጋጋ። ምን ሆናል? እኔ ምንም አውቀው ነገር የለም እያልኩ ነው ያለሁት። ሂድ በቃ ጥፋልኝ፣ ካጠገቤ ጥፋልኝ እያልኩ ነው ያለሁት። ዳረጋችሁስ ነገር ደግሞ እጃችሁን ሰጣችኋለሁ እያለ ያወራ ጀመረ። ሁለታችሁም ተረጋጉ እያለ ፖሊሶች ይገባሉ። ይኸው ለፈጣሪ ብለህ እየነገርኩ ነው ያለሁት። ምንም ያረው እያየሁ የሚያወራው ነገር ታይሲን እኮ በመጨረሻም በህይወትና በሞት ላይ ሆኖ የራሱ ይቀልድብኛል፣ ዞር በልልኝ እያለ ማበዱን እንደ ነብር ያረገው ጀመር። እንደዚሁ መጨረሻ ነው ወዲያውኑ ፖሊሶቹ ሂድ ብለው ጂሃንን ያስጌዱ ጀመረ። ወደ መኪናው ይገባ ጀመረ። በሌላ በኩል ስምሩ በጣም ተጨንቃ እያለቀሰች ነው ያለችው። መድኃኒት ያመጣውላታል። እንደዚሁ ትጠጣ ጀመረ። ራሷን ለመረጋጋት ትሞክራለች። ሰራተኛ አይዞሽ ደህና ትሆኛለሽ፣ ምንም ነገር አይፈጠርም እያሉ ያጽናኗት ጀመር። እንዴት ሊሆን ይችላል? በመጨረሻም እንኳ ደም አለ ብሎ ነግሮኛል። አይ ምንም ነገር አይፈጠርም እናቴ፣ ምንም ነገር አይፈጠርም እያለች ሜሌክ ታወራለች። ታይስን እንዴት እንደዚህ ሊሆን ይችላል? አይ ምንም አይሆንም እውነቴን ነው የምነግርሽ፣ እሺ ምንም ነገር አይፈጠርም እያለች ትናገራለች። ከዓይኖቿ እንደ ጎርፍ እንባ እየፈሰሱ ነው ያሉት። መጨረሻም ግራ እየተጋባች በጣም በጭንቀት የተነሳ ወደ ውጭ ወጥታ ራሷን ለማዝናናትና ለማረጋጋት ትሞክራለች፣ አየር እየተቀበለች። በሌላ በኩል ደግሞ መኪና ውስጥ እንደዚሁ ህክመትና እንደዚሁ ኢሳት አሉ። ወዲያውኑ እርስ በርስ ሲተያዩ በፈገግታ ይዋጡ ጀመረ። በመጨረሻ ምንድነው ደስታ ነው ፊት ላይ ማየው። ማለቴ ጃሃን ያሆነው ነገር ያንዳንዱ ነገር ባንዴ ቆንጆ ነበር፣ ግን ባንዴ ቀይጥ እንደ ቀይጥ ነው በተንቱን የወጣው እያለ ይናገር ጀመር። ፊታቸውን ያንዳንዱ ነገር አይተዋል። እሺ እንዴት ይሁሉ ነገር ሊፈጠር ቻለ? አዲስ የሰማሽ ነገር የለም? መልአክን ያተረፈው ብዬ አስባለሁ እንጂ አይተርፍም ነበር እያለች ህክመት ታወራ ጀመረ። እስቲ አሁን የሚፈጠረውን ያንዳንዱ ነገር ቀስ በቀስ እናያለን እያለች ህክመት ታወራ ጀመረ። ምንም እንደማይሆን ተስፋ አደርጋለሁ። ያ እባብ እንደምንም ብሎ እንደሚገለው ነው ትዕዛዝ ተሰጠው። በለው ግን በጣም ጨካኝ ነሽ እውነቱን ለመናገር አክስቴ እያለ ይናገር ጀመረ። ምንም ታይሲ እንዴት ሊያመልጥ እንደቻለ ግራ ተጋብቻለሁ። ግን እስቲ ምን ሆነን እናያለን። ግን ምንም ይፈጠር ምንም እስቲ እናያለን እያለች ታወራ ጀመረ። በሌላ በኩል ደግሞ ስልክ እያወራች ነው ያለችው። ኖ እየመጣው ነው ያለሁት። አይ ዛብቶኝ ይሻላል። አይ አይሆንም እዚህ ብቻዬን በጭንቀት ላብድ ነው። አሁኑኑ እመጣለሁ እያለች ተናገር ጀመር። እሺ ችግር የለም አቅጣጫው ልክልሻለሁ ብሎ እንደዚሁ ይነግራትና ስልኩን ይዘጋ ጀመረ። እሺ ወዲያውኑ እንደዚሁ ያወራ ጀመረ። እሺ በቃ ልብሴ ልቀይርና እሄዳለሁ። እንዴ እማዬ ወዴት ነው የምትሄጂው? አይ ሜሊክ እዚህ መሆን የለብኝም። አረብዛማ በዴ ነው መሄድ አለብኝ። እሺ እኔ እመጣለሁ። አይሆንም ብቻዬን ነው የምሄደው ብላ ተናገረና ልብሷን ለመቀየር ወደ ውስጥ ገባ ጀመረ። ሜሊክ ግራ ተጋብቻለሁ። ሊሞተች ነው አይደለ? አይ እንደሱ አትበይ፣ ፈጣሪ ሆይ እንደዛ አትበይ። ምንም አይሆንም ታይስን፣ አጎቴ ታይስን ምንም አይሆንም እያለች ታወራ ጀመረ። ሁሉም ሰው ግራ ይተጋባል፣ ይጨነቃል፣ በሀሳብ ያዋጣሉ። ሁሉም ሰው እንዴት ይሄን ይችላል? ቆይ ጃሃን ደውለሽለታል? አግኝቼዋለሁ፣ ግን በቃ መኪናው እንደተጎዳና በጥይት እንደዘነበበት ነው የተነገረኝ። ከባድ ነው
እውነቱን ለመናገር አባቱም ላይ እንደዚህ ነገር ያደርጋል ብሎ ሊያስብ አልቻለም። ግን ከባድ ነው። እስቲ አስቢው፣ እንደዚሁ ሰሚት እኮ የታይሲን ወንድም ነው። እንደዚህ የሌላ ነገር ሊያደርግ ይችላል። አላቅም ብቻ ግን ከባድ ነገር ነው። ይሄን ነገር ካወቀ ከባድ ነገር ነው የሚያደርገው ብዬ አስባለሁ። እውነቴን ነው የምልሽ። እንደዚህ ሲሆነችው አላቅም እያለች ሜሌክ ተናገር ጀመረ። በሌላ በኩል ደግሞ እንደዚህ ወደ ቦታው ደርሳለች። በመጨረሻ አቅጣጫው ወደ ደረሳት ስምሮ ወዲያውኑ ኖ እያለች ትሄዳለች። ወዲያውኑ ግን መኪናውን እንዳየች ግን ከዓይኖቿ እንባ ይቀድም ጀመረ። በጣም ታዝናለች። እናቴ እያለ ያገኛት እናቴ ነው። በቃ አይዞሽ፣ ሰላም ሁኚ፣ አይዞሽ። አሁን ወደ ጫካው ይሄዱና ፍለጋ ይጀምራሉ። ምንም ነገር አይፈጠርም። እንዴት ይሄዱን ይችላል? ማን የተኮሰው? ማን ሁሉ ነገር ያደረገው? ምንም እናውቀው ነገር የለም። በቃ እሱ ግን እንዳመለጠን የተሰማ ነው። በቃ አሁን ፍለጋውን እንጀምራለን። እሺ ማግኘት አለብን እያለች ታወራለች። አይዞሽ ምንም ነገር አይፈጠርም፣ ተስፋ እንዳይቆርጭ እያለ እንደዚህ ነው ለእናቱ ለስምሮ ይነግራት ጀመር። እናገኘዋለን እያለ ይናገር ጀመር። ስምሮ ሰላም ነው? እሺ አይዞሽ፣ አሁን በመጨረሻ ታይሲን እናገኘዋለን እያለ ይናገር ጀመረ። ሁሉም ሰው ግራ ተጋብቷል። ወዲያውኑ ጫካ ውስጥ ፍለጋቸውን ይጀምራሉ። በጣም ፈርቻለሁ። አይዞሽ ምንም ነገር አይፈጠርም እያለም ጠንከር በይ እያለም ጫካ ውስጥ መብራት አብርተው የታይሲንን እንደዚሁ ሰውነትና ሬሳ ይፈልጉ ጀመረ። ፖሊሶቹም በየቦታው እንደዚሁ ተሰማርተዋል። ሽጉጣቸውን ይዘው በየቦታው እየፈለጉ ያሉት። አለቃ አንድ ነገር አግኝቻለሁ እዚህ ጋር እያለ ይጮሃል። እየተሯሯጡ ይሄዱ ጀመረ። ታይሲን መሬት ላይ ወድቆ በበረዶ ላይ ተገኘ። በመጨረሻው ታይሲን ወንድሜ እያለ ነው ከዓይኖቹ እንባ ይቀድም ጀመር። ታይሲን እያለች እየተሯሯጠች የልቡን ምት ታይ ጀመር። በሕይወት አለ እያለ ነውም ቼክ ያደርግ ጀመረ። ወዲያውኑ እንደዚሁ በሕይወት እንዳለና ከጀርባው በጥይት እንደተመታ ሁሉ ነገር ያዩ ጀመረ። ሰራዊት ግን እዛ ቆሞ እያንዳንዱ ነገር እንዳለ ግራ ይገባ ጀመር። ታይሲን ወንድሜ፣ ታይሲን አይዞክ ወንድሜ እያለ ከጎኑ እንደዚሁ ሁሉም ሰው እየተረባረቡ በቀማንሻ ይዘውት ወዲያውኑ ይሄድ ጀመር። ሰራት እያለ እሺ አሁኑኑ በመጨረሻ ወደ ቤት ሄድና ሁሉ ነገሮችን አስተካከል። ወደ አምፓናንሱ የሚሆነው ነገር እያንዳንዱ ነገር ሰውም ከዛ ሌላም ሰው እንድልክ እፈልጋለሁ ብሎ ይናገር ጀመረ። ወዲያውኑ ወደ መኪናው ላይ ጭኑታል። ቆይ እኔም እየመጣለሁ ብላ ወደ አምቡላንሱ ትገባ ጀመረ። አምቡላንሱ የበረረ ወደ ሐኪም ቤቱ ደርሷል። ወዲያውኑ ይወርዳሉ። በመጨረሻም ልብ አለው ምቱም በጣም እየጨመረ ነው ያለው። ስለዚህ ቶሎ ለመሄድ አለብን። እናቴ ነኝ እዚሁኝ እያለ ነው ይዛ ጀመረ። በጣም ተጨነቅያለሁ። በጣም አይዞሽ ምንም ነገር አይፈጠርም እያለ እሷን ለማረጋጋት ይሞክር ጀመረ። በሌላ በኩል እንደዚሁ ሜሌክ እና ሰራተኞቹም በመጨረሻም እንደዚሁ ሁሉም ሰው ሳይቀር እየተሯሯጡ ወደ ውስጥ ወደ ሐኪም ቤቱ ይገቡ ጀመረ። ሜሌክ ሳይቪላይና ሰራተኞቹ ሳይቀሩ ይተቃቀፋሉ። አይዞሽ ምንም ነገር አይፈጠርም። አይሽ ደህና ይሆናል። እሺ ነግሬሽ ነበር። አይዞሽ አትጨነቂ እያለች ትናገራለች። አይ ምንም ነገር አይፈጠርም እያለም እርስ በርስ እንደዚህ ይነጋገሩ ጀመረ። ወዲያው ምንም ነገር አይሆንም ብዬ ተስፋ አደርጋለሁ እያለች ታወራለች። ወዲያውኑ እንደዚሁ የታይሲን ሬሳ በመሃላቸው ሲያልፍ ወዲያውኑ ያዩ ጀመር። ከዓይኖቿ ሁሉም ሰው እንባ ይፈስ ጀመረ። ዶክተሮቹ እንዳለ እየተሯሯጡ ነው ያሉት። አሁን የቀዶ ሕክምና ማድረግ አለብን፣ ጥይቱን ማውጣት አለብን ያለ እየተሯሯጡ ይሄድ ጀመር። በቃ አይዟችሁ አሁን ተቀመጡና እንረጋጋ እያለም ያናገር ጀመር። ወደ መቀመጫው ሁሉም ሰው ለመቀመጥና ለመረጋጋት ይሞክራሉ። ከሰዓታት በኋላ ጃን ወደ ሐኪም ቤቱ ደርሷል። ወዲያውኑ ከሐኪም ቤቱ እንደወረደ መኪናውን እንደዚያው እዛው አቁምና ወደ ውስጥ በረጅሙ ተንፍሶ ይገባ ጀመር። ነው ደግሞ እንደዚህ ቡናና ሻይ ይዞ በመጨረሻም እንደዚሁ ወደ እነሱ ጋር ይጠጋ ጀመር። ትፈልጊያለሽ እያለ በመጨረሻም ይናገራል። አልፈልግም ትላለች። ውዴ ሳንቺስ እንደምን ሆናችኋል? ኧረ ተው ቢያንስ ጠንጡ ሞቅ ያደርጋችኋል እያለ ይናገር ጀመረ። ያዚ እያለ እንደዚህ ይሰጣታል። እንደዚሁ እንደ ድንገት ጃን ይመጣል። ብላ ወዲያውኑ ደንግጣ ካለችበት ትነሳለች። ነው እንደ ድንገት ዞር ሲል
አይልህን ይታያል። በመጨረሻም ከባድ ነገር ሊፈጠር ነው እዚህ አካባቢ እያለ ያወራ ጀመረ። ፈጣሪ ያዝናችሁ እያለ ይጠጋ ጀመረ። እንኳን ደህና መጣ እያለች ነግሯለች። አመሰግናለሁ እያለ ያወራ ጀመረ። አፍጥጦ በጣም ያወራ ጀመረ። እህቴ አይዞሽ ቀዶ ሕክምና ነው? አዎ ቀዶ ሕክምና ነው። ምን ልታረግ መጣ? ቆይ ምን ነው በመጨረሻም አልሞ ስላላችሁ እዚህ መተህ ልትገለው ነው የመጣው? ኧረ ተው እንደዛ አትበል። ሀሳባችሁ ምንድነው? ቆይ ምንድነው ሀሳባችሁ? በመጨረሻ ምንድነው? እዚህ ፊት ለፊታችን ልትገሉት ነው ታይችልን? አይ እኮ እንደዚህ አትበል ነው። ተረጋጋ እንጂ ምን ሆነሃል የምታወራው? አሁኑን ሂድልኝ፣ በቃ ሂድልኝ፣ ከፊት ለፊቴ ዞር በልልኝ እያለ ይናገር ጀመር። ኖ ይበቃል እያለች ሜሌክ ታወራለች። እባክህ የሚሆነው ነገር እስቲ አስበው። ኦፕሬሽን ክፍል ውስጥ እኮ ነው ያለው ማለት አልገባኝም። እነዚህ ሰዎች እኔ ላምናቸው አልችልም፣ ሜሊክ ላምናቸው አልችልም፣ ይቅርታ አድርጊልኝ እያለ ይናገር ጀመረ። እባክሽ ያደረጉትን ነገር እንድረሺም አልፈልግም እያለም ይናገራታል። ሜሊክ ዝም ትላለች። እኔ ምንም ያደረኩት ነገር የለም፣ እውነቱን እየተናገርኩ ነው ያለሁት። እውነቴን ነው፣ ደጋግሜ እየተናገርኩ ነው ያለሁት። አይ ላምን አልችልም፣ አንተ በቃ ዞር በልኝ ካጠገቤ እያለ ነው በተደጋጋሚ ሌላ ከባባድ ቃላቶችን ይናገር ጀመር። ጂሃን ምንም ያደረገው ነገር የለም፣ እውነቱን እየተናገርኩ እኮ ነው ያለሁት። አይ ይበቃል፣ እኔ ምንም ላምን አልችልም፣ በቃ ምንም ላምን አልችልም፣ ይሄን ሰውዬ በቃ አብቅቷል ሁሉ ነገር እያለ ኖ ያወራ ጀመር። እንደዚህ እናትየዋ ግን በመጨረሻ እያለቀሰች ነው ያለችው። ስብሮ ወዲያውኑ ጎበዝ፣ ብራቮ እናታችንን በመጨረሻ ማሳዘንካት እሺ እያለች ተናገረው ጀመረ። እናቴ አይዞሽ እያለች ሜሊክ ለማረጋጋት ትሞክራለች። እህቴ አይዞሽ፣ ምንም ነገር አይፈጠርም። አዲስ ነገር ካለ ደውይልኝ፣ እውነቱን ለመናገር የሚሆነውን ነገር አድርጋለሁ። እሺ አመሰግናለሁ። ምንም ነገር አይፈጠርም። እሺ የሚያወራው ነገር እንዳላት እንድትስሚ አይፈልግም እያለም ይናገር ጀመር። ምንድነው የምታፈጥብኝ እያለ ይናገር ጀመር። ከዚህ ቦታ ሂድልኝ እያለ ይናገረው ጀመር። ፈጣሪ ሆይ እያለ ወዲያውኑ ጂሃን ዞር ማለት ይቀጥላል። ከጀርባም ትከተለች። ለምን ወዴት ነው የምትሄጂው? ነይ እንጂ ወደዚህ እያለ ያወራ ጀመር። ሜሊካን እባክህ ተው፣ የሆነ ነገር ሲያታወራ እስቲ እናንተን ያት እስቲ እያለች ተናገረው ጀመር። ሴቪ ላይ ራሱን ለማረጋጋት ይሞክር ጀመረ። ወደ ውጭም ከወጡ በኋላ በጣም ይቅርታ ማለት ለተፈጠረው ነገር ባረገው ነገር ይቅርታ። አረ ምንም ነገር ይቅርታ ማለት አይጠበቅብሽም። እሱ ስለተናደደ ነው ይገባኛል፣ ግን በቃ ሊያስብ አይችልም። ሲናደድ እሱ እንደዚህ ነው ሁሌም ቢሆን። ይገባኛል። ታይሲን እንዴት ነው ማለት እንዴት ነው ያለው ነገር አለ። በቃ ዶክተሮቹ ጥይቱን ለመውጣት እየታገሉ ነው። ፈጣሪ ያዝነው፣ ፈጣሪ እንደምንም ብሎ ያተርፈው። እውነቱን ለመናገር ለሱ ለነሆም ትልቅ ሰው ስለሆነ እንደዚህ የሚያደርገው ይገባኛል እያሉ እርስ በርስ ይሳሳቃሉ። ደህና ነሽ አይደል? ደህና ነኝ እያለች ታወራ ጀመረ። ግራ እየተጋቡ እርስ በርስ ይተያያሉ። እንደዚሁ ውስጥ ላይ ከተቀመጠች በኋላ በመጨረሻም እንደዚሁ ሜሊኬ ውስጥ ላይ ገብታ ወዲያውኑ ጂሃን እንደዚሁ ከተፊል ጀመር። ሱምሩም እንደዚህ ስትመጣ ወዲያውኑ ይሄን እንዳየ እንደ እብደት ሊቀይረው ይሞክራል። ወዲያውኑ አይቶት ልክ ሊጣላ ሲል እባክህ ተው በቃ ይበቃል፣ ይህን ነገር ልታቆም ፈልጋለሁ ብላ ተናገረው ጀመረ። ወዲያውኑ ዞር ይል ጀመረ። ወዲያውኑ እንደዚሁ ጂሃን ራቅ ብሎ መቆሙን ይቀጥላል። እርስ በርስ እንደዚሁ ይተያያሉ። ወዲያውኑ ግራ እየተጋቡ እያሉ መጨረሻም ቢያሚና ሚስቱም እነሱም ከተፊሉ ጀመረ። ወደ ውስጥም እያወሩ ይገቡ ጀመረ። ጂሃን እንዴት ነህ? ደህና ነህ? ምን አዲስ ነገር አለ? እያሉ እንደዚሁ ፈጣሪ ያጽናው እያሉ ይናገሩ ጀመረ። ወዲያውኑ ወደ እነሱ ጋር ይጣጋሉ። ፈጣሪ ያጽናችሁ እያሉ እርስ በርስ ያወሩ ጀመረ። ወዲያውኑ ቢያሚን ወደሱ ጋር ይጠጋና ወንድሜ እያለ እጁን ይዘረጋ ጀመረ። ወዲያውኑ እጁን ያየውና ግራ ይገባል። ወዲያውኑ እንደዚሁ አብጥጦ አይኑን ያየው ጀመር። ምን ተፈጠረ ሰውየው እያለ ይናገራል። አይ ፈጣሪ ጥሩ ዜና ያሰማን ብዬ ነው። አጎታችን ምንም አይሆንም ብዬ ተስፋ አድርጋለሁ። እባክህ ዞር በልኝ ካጠገብ እያለ ይናገረው ጀመር። ቢያሚን ግራ ይገባና ዝም ይለው ጀመር።
ሁሉም ሰው ግራ ተጋብቷል። ወዲያውኑ ዶክተሩ በመጨረሻም ሲወጣ ሁሉም ሰው እንደ ዝንብና እንደ ጉንዳን ያወሩት ጀመረ። ወዲያውኑ በመጨረሻም ጥይቱን አውጥተናል ከሰውነቱ እና እንዴት ነው ማለት ደህና ነው? ምን ላይ ደረጃ ነው? አሁን ሁላችንም እየጠበቅን ያለው ታይሲን በመጨረሻም ተርፎልናል፣ ግን እስከሚነቃ በመጨረሻም መጠበቅ አለብን። ግን ለህይወት በጣም አስጊ ነገር ላይ ነው። በ24 ሰዓት ውስጥ የግድ መንቃት አለብን እና እሱን እንጠብቃለን። ስለዚህ ፈጣሪ ያጽናችሁ፣ አይዟችሁ ብሎ ወዲያውኑ ዞር ማለት ይጀምራል። ሁሉም ሰው ለመረጋጋትና ራሳቸውን ለማረጋጋት ይሞክራል። እናቴ በቃ አይዞሽ ያለ ያቀፈ እሷን ለማረጋጋት ይሞክር ጀመረ። በሌላ በኩል ደግሞ እንደዚህ ህክመት ቀይ ልብስ ለብሳ ወዲያውኑ ጸጉሯን አበጥራ ከቤቱ መውጣቷን ትቀጥላለች። ወዲያውኑ ኮቷን ጣል ታደርግና እንደዚሁ ወደ ልትሄጂ ነው ዞር በይልኝ ብላ ሰራተኛው ዞር ታስብላትና ቀጥ ብላ ትሄድ ጀመረ። ወዲያውኑ በዚህ ሰዓት ወደ ልትሄድ ነው ቆይ እያለች ስታወራ ጃን ወደ ቤት እየመጣ ነበር። ለከስ ተወጣስ ግን በመጨረሻም ያያት ጀመር። እንደዚሁ ህክመት ወደ መኪና ስገባ ወዲያውኑ በዚህ ሰዓት ወደ ልትሄድ ነው ቆይ ወደ ልትሄድ ነው እያለች እንደዚሁ እያለ ጃሃን ያወራ ጀመር። የሆነ ነገርማ ታረጋለሽ፣ እርግጠኛ ነኝ የሆነ ነገር ታረጋለሽ ያለ መኪናውን ያጠማዝና ይከተላት ጀመር። ሐኪም ቤት ጋር ደግሞ እንደዚሁ በመጨረሻም ጃሃን ቆሞ እንደዚሁ እያወራን ያለው ከኢንስፔክተሩ ጋር ዶክተሮቹ ያሉት ነገር ቢኖር ጥይቱ ከጀርባ እንዳወጡለት ነው እና እስከሚነቃ እየጠበቀን ያለው የሰማው ነገር አለ አዲስ ነገር እያለ ይናገሩ ጀመር። ያው እንደሰማነው ነገር ከሆነ ምንም አይነት ነገሮች ልናገኝ አልችልም። በጣም ፕሮፌሽናል የሆነ ነፍሰ ገዳይ ነው የተላከበት። የተላከው እንዲገለው ነበር፣ ግን ፈጣሪ አጥፍሮታል። ምንም ይሁን ምንም ግን ይሄ ሰው ማን እንደሆነና ማን ትዕዛዝ እንደሰጠው ማወቅ አለብን። ችግር የለም እሱ የኛ ስራ ነው። ታይሲን ግን እንዲቆይልን መጸለይ ያለብን። እሺ ከሱ እንድትለይ አልፈልግም እባክህ እያለም እንደዚሁ ኢንስፔክተሩ ይነግረው ጀመር። በቃ እናወራለን፣ እሺ አይዞክ፣ ጸና በል፣ ጠንከር በል ብሎ ያናገረውና ነገ እናወራለን ብሎት እንደዚሁም ኮሚሽነሩ ካጠገቡ ዞር ማለት ይጀምራል። እሺ ጃሃንም በመጨረሻም እንደዚሁ በውስጥ እየተከታተልነው ያለነው ምንም ነገር ሐሳብ እያለም ይናገረው ጀመረ። ጃሃን ደግሞ በሌላ በኩል እንደዚሁ ህክመትን እየተከተላት ነው ያለው። እሺ በመጨረሻ ማን ወዴት ልትሄጂ ነው አክስቴ? ወዴት ልትሄጂ ነው በዚህ ሰዓት? እሺ ሰውየው ልታገኝ ነው የምትሄጂ በዚህ ሰዓት እያለም ያናገራት ጀመር። እሷ ግን ደግሞ በስፖኪዮ መኪና እየተከተላት እንደሆነ ሳታውቅም ወደ አንድ ቦታ እንደዚሁ ታቆምና ወደ ውስጥ እንደዚህ ትገባ ጀመረ። እሷ ስትሄድ እሱ ከጀርባ ደግሞ መኪና ውስጥ ሆኖ ያያት ጀመረ። ወዲያውኑ ማን ልታገኝ ነው የምትሄጂው እያለ መኪናው ይወርድና ወደ እሷ ጋር ያመራ ጀመረ። ወደ ዩቲዩብ ቻናሎች ቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት ተመስል ነበር። በቀጣይ ምን ይፈጠር? በሁለቱ መሃል ምን አዲስ ነገር ሊፈጠር ይችላል? ህክመት እንዳረገችው የሚታወቅ መረጃ ሊኖር ይችላል ወይ? በሌላ በኩል ታይሲን ሲነቃ ምን ሊል ይችላል? ወይስ ምን አዳዲስ ነገሮች ሊፈጠሩ ይችላሉ? የሚሉትና ሌሎችም በርካታ አጓጊ አስደናቂ የሆኑትን ትዕይንቶች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ስኮር ላይክ ካላደረጋችሁ ቪዲዮን ላይክ አድርጋችሁ እንድትጨርሱ በትህትና እየጠየቅኳችሁ ዘወትርን ቪዲዮ ስለቅለን እናንተ ቶሎ እንዲደርሳችሁ የደውሉ ምልክት መጫናችሁ እንደረሳ እያልኩ እኔ ከወዲሁ ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ አይለይ አይጥፋ እያልኩ ቻው።